ሰላም ቅዱሳን የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ቁልቁሎኒ ነጋን ጎፍታ ኢየሱስ ክርስቶስን ወጅነተው በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ጎሌ አርፈንድረ ከንጅርተን ቁልቁሎኒ ነጋን እስን ይፈታው። ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጉያራ በከቶኮ ወለጅን ይላል። እግዚአብሔር ደግሞ እንድናገረን እንጸልያለን። ዋቀየሞ ከነቱ ድበቱፍ ወለጅን ከረን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለዚህ ሰዓትና ጊዜ በኢየሱስ ስም ተመስገን። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጣል። መጻፍትን እንድናስተውል አእምሮአችንን ክፈትልን። የወገኖች አእምሮ ሁሉ ይከፈት። የወገኖችን ልብ መቆጣጠር የሚፈልግ ክፉ ሁሉ በኢየሱስ ስም የተመታ ይሁን። የሰራዊት ጌታ እግዚአብሔር ሆይ በማስተዋልና በጥበብ እንዲሞሉ በኢየሱስ ስም ጸልያለሁ። ለተናጋሪውም ለሰሚውም የሚያስፈልግ ያንተ ጸጋ ይምጣ። የሰማይ ደጆችና በሮች በእኛ ላይ ይከፈቱ። እግዚአብሔር አምላካችንና አባታችን ሆይ ቃልን ተርትርልን። አስተማሪ መንፈስ ቅዱስ ሆይ አስተምረን። በእውነት እግዚአብሔር ሆይ ቃል በእምነት ከወገኖቼ ጋር እንድዋሃድ ጸልያለሁ። አንተ ብቻ በክብር በግርማ ይለፍ። ክብሬን አሳየን በጌታ በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል የሚገኘው የሐዋርያው የጳውሎስ መልእክት ወደ ሁለተኛው ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 18 ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 18 እርጋ ጳውሎስ ቁልቁሉ ገረ ቆሮንቶስ ሰለመፋ በቆናፉር ቶርባ መሰደት እርጋ ጳውሎስ ቁልቁሉ ወረ ቆሮንቶስ ለመፋ በቆናፉር ቶርባ መሰደት The second Paul's letter to Corinthians, chapter 4, verse 7 through 18. The second Paul's letter to Corinthians, chapter 4, 7 to 18. መጀመሪያ በአማርኛ ነባለሁ፣ በመቀጠልም በኦሮምኛ ስነበብ እንሰማለን። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 18 አነባለሁ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን ይሆን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱ በእናንተ ይሰራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና
በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለእናንተ ነውና ስለዚህ አንታክትም። ነገር ግን የውጭ ሰውነታችን በጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የምታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የምታየው የጊዜው ነውና የማይታየው ግን የዘላለም ነው። ሮማንስን እንድብሳ ኤርጋ ጳውሎስ ቁልቁሉ ገራ ቆሮንቶስ ሰለመፋ በቆና አፉር ለኮብሰ ቶርባ አንገ ኮሰደቲቲ አንገብሰ ammas nuyi warra wanta gati jabeessa akkasii fudhanne kuni akka qodaa supheetti kan eeguudhaaf humna gararraa kan keenya utuu hin ta'in kan Waaqayyooti. Karaa hundumaa irra rakkannaa garuu baduu hin bannu. Waan goonu wallaallaa garuu abdiin kutanna. Hin ari'atamnaa garuu hin gatamnu. Lafaan dhaabna garuu achumatti namna. Yesus jiraataa ta'uunsaa naqni keenya jiraachuu isaatiin akka mul'atuuf yeroo hundumaa milikkita du'aatti geeffamuu Yesus naqna keenyatti baannee na deemna. Jireenyi Yesus foon keenya saduu keessaan akka mul'atuuf biyya lafaarraa utuu jirru sababii Yesusiif jennee gaafa hundumaa du'aatti dabarfamneen kennamna. Egaa duunni nu sodaachisaa jiraa? Isin immoo jireenyatti jirtu. Caaffanni qulqullaan nan amane kanaafan dubbadhee hin jedha. Nus immoo hafuuruma amantii isa qabaanneen amanne. Kanaafis hin dubbanne. Waaqayyoon gooftaa Yesuusin du'aa kaasee Yesuusin waan kaaseef nus immoo kaasee isinii wajjin of biraa akka nu dhaabuu hin beekne. Akkuma ayyaanni Waaqayyoo caalaatti baay'atee irraa hafee warri ulfina Waaqayyootiif galata dhiyeessanis akka baay'ataniif kun hundinuu isiniif ta'e. Kanaafis nuyi matumaa abdiin kutannu namummaan keenya inni bakkeetti mul'atu gadhumaa yoo adeeme iyyuu namummaan keenya inni keessaa har'a bor haaraa hin adeemu. Rakkina salphaan inni nuyi yeroodhaaf baannu kuni ulfina bara baraasa safara malee guddatu sana baachuudhaaf nu qopheessa. Nuyi garuu wanta ijaan hin argamne ilaalla malee gara wanta ijaan argamu hin ilaallu. Wanti ijaan argamu yeroomaaf ta'a. Wanti ijaan hin argamne garuu kan bara baraati jedha. የአምላካችን የእግዚአብሔር ስም ብሩክ ይሁን። ገለኒ ዋቀ ኬኛ ፈተውም ለዚህ ክፍል የሰጠሁት ርዕስ እዶ ከናፍ ከነንከነ መተዱሬን የምታየው የጊዜው ነውና የማይታየው ግን የዘላለም ነው። የምታየው የጊዜው ነው፣ የማይታየው ግን የዘላለም ነው። ዋንቲ ጃን አርገሙ የሮዱማፍ ታ ዋንቲ ጃን ይነርገም ነገሩ ካን በረበራት ዋንቲ ጃን አርገሙ የሮዱማፍ ታ ዋንቲ ጃን ይነርገም ነገሩ ካን በረበራት For the things which are seen are for a time, but the things which are not seen are eternal. For the things which are seen are for a time, but the things which are not seen are eternal. ስለዚህ ይህንን የሚያጠናክሩ ከቁጥር 7 እስከ
18 ያለው እናያለን አንድ በአንድ kan jajjabeessan mata duree kana kan jajjabeessan kan utuban lakkoofsa 7 hanga 18tti in ilaalla. Waaqayyo Hafuura Qulqulluun karaa barbaade nu barsiisa, karaa garaagaraa nu barsiisa. አስተማሪ መንፈስ ቅዱስ በተለያየ መንገድ ያስተምረናል። ከቁጥር 7 እንጀምራለን። ለኮብስ 7 አይገል ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም። የሁሉ ነገር ታላቅነት ይላል ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። ያንዳንዳችን የእግዚአብሔር ነገር ያለበት እኛ ሸክላዎች ነን። እግዚአብሔር ያበጀን ሸክላዎች የኃይሉ ታላቅነት ይላል ከእግዚአብሔር እንጂ ከኛ እንዳይሆን ይላል። በሁሉ እንገፋለን እንጂ አንጨነቅም። ህኒበም ነገሩ እንጳኑ ያለ እናመነታለን እንጂ ተስፋ አንቆርጥም። ማመንታት አለ ከመከራው ብዛት የተነሳ ግን ምን አለ? ተስፋ አንቆርጥም። ክብር ለእግዚአብሔር ይሁን። እንደ አሕዛብ ተስፋ አንቆርጥም። አምላክ እንደሌላቸው ሰዎች ተስፋ አንቆርጥም። እኛ አምላክ ያለን ሰዎች ነን። ኑይ ወራ ክርስቶስ ቀቡር አኮር በየለፋ እንሶዳን ዋን አብዲን መኩተችስ ንትርፉ ዳንዳ አገሩ አብዲን ኩተን አብዲን ከኛ ከንበረበራት ተስፋችን ዘላለማዊ ነው። እንሰደዳለን እንጂ አንጣልም። እኛ ራይተም ነገሩ እንገተም ነው። እንወርቃለን እንጂ አንጠፋም። እንኩም ነገሩ ራወኔ ኩምኔችትንጋም ኑካሰች የኢየሱስ ሕይወት ደግሞ በስጋችን ይገለዘን። ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የክርስቶስ ሞትን ሁልጊዜ በስጋችን ተሸክመን እንዞራለን ይላል ሐዋርያው ሲናገር። እኛ ሕያዋን ይሆን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ሁልጊዜ ከሞት ጋር ትንንቃለን። ስለዚህ ሞቱ በእኛ ይላል፣ ሕይወቱ በእናንተ ይሰራል። እነሱ ሲሞቱ የክርስቶስ ኢየሱስ ደግሞ ከቆሮንቶስ ሰዎች ጋር ይሰራ ነበር። ዛሬም እኔና እናንተ የቆሮንቶስ መልእክት ለኛም ለቆሮንቶስ ክርስቲያኖች ለኛም መልእክታችን ነው። ለቆሮንቶስ የተጻፈው መልእክት ለኛ መልእክታችን ነው። እኒ ቆሮንቶስ በረፈመ አረስኩኒ ኑፍ እርጋኬኝ ጫፈን ቁልቁላራ ካንጅሩ ኑፍ እርጋኬኝ በመጽሐፍ ውስጥ የተጻፈው የእግዚአብሔር ቃል ለኛ መልእክታችን ነው። መልእክት እግዚአብሔር ሰጥቶናል። የተጻፈ መልእክት። አንዳንድ ሰዎች ሪትን ክራይስት ይላሉ መጽሐፍ ቅዱስን። የተጻፈ ክርስቶስ ማለት ነው። ቁጥር 13 ላይ እንደዚህ ይላል፣ ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን ይላል። አመንኩ ስለዚህም ተናገርኩ። አጉል ድፍረት አይደለም። በእምነት ሆነን የምንናገሩን እግዚአብሔር ይሰማል። በእምነት አመንኩ ስለዚህም ተናገርኩ ይላል። በብሉይ ኪዳን ላይ ራሱ
ጻድቅ በእምነት በሕይወት ይኖራል ይላል። ጻድቅ በእምነቱ በሕይወት ይኖራል። በእምነት ነው የምንኖረው እኛ። እምነት በእምነት አምነን የተናገርነውን ነገር ደግሞ እግዚአብሔር ይፈጽማል። አምነን የተናገርከውን ነገር ደግሞ እግዚአብሔር ይፈጽማል። አመንኩ፣ ስለዚህም ተናገርኩ። ስለዚህ የእምነት መንፈስ ያመነውን ስንናገር ጌታን ኢየሱስ ክርስቶስን ያስነሳው ያ መንፈስ ከኛ ጋር ይሰራል። ያ መንፈሱ በብዙዎች የተተረፈረፈው ጸጋ ይላል ለእግዚአብሔር ክብር ምስጋና በዛ ዘንድ ሁሉ ስለናንተ ነው ይላል። ሁሉ ለኛ ሁሉ ነገር ሆኖ ጌታ ኢየሱስ ክርስቶስ ለኛ ነው። ቁጥር 16 ላይ እንደዚህ ይላል፣ ስለዚህ አንታክትም ወገኔ፣ የፈለገ መከራ ቢመጣ የፈለገ ስደት ቢመጣ አንታክትም። ዮርጵን ገራገራ ፍዩ ዮረክን ገራገራ ፍዩ አብዲን ኩተን አንታክትም። ወንድሜ ሆይ የተለየ መከራ ቢመጣብህ ልዩ መከራ ቢመጣብህ አትደነቅ። ምክንያቱም እንዳትታክት ያደርጋል። የተቀበልነው መንፈስ የማይታክት ነው። እግዚአብሔር እንን ቃል የምናገረን እንዳንታክት ነው። ስለዚህ አንታክትም ይላል። መታከት የኛ ባህሪ አይደለም። አትታክት ወገኔ፣ አንታክትም። ኢቴው አትታክት፣ ወንድሜ አትታክት፣ አንታክትም። እኛ አንታክትም። ክብር ለእግዚአብሔር ይሁን። ለምንድነው የማንታክተው? ምክንያቱም ምስጢሩ ምንድነው ይላል? የውጪ ሰውነታችን በጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማንታክተው ምስጢሩ አንድና አንድ ነው ወገኖቼ። የውጪ ሰውነት ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የወኔ አላ ደደበዩ እኒ ኬሳ ጀባቻ ደማ እኒ ኬሳ ሁን ወረ ብያ ለፋፍ እንገሉ ነሞተ ብራፍ እንገሉ ገሩ እኒ ኬሳ የሮን ዱማ እንጀባት የሮን ዱማ ሄናራ ኬስ ኬኛ ናራ ማሊፍ አብዲን ኩተን ቤቱ ማሊፍ አብዲን ኩተን ሰበቢንሳ የወኔ አላ ደደበዩ የወኔ አላ ኬኛ ዱሎመዩ እኒ ኬሳ ኬኛ ሂናራ ጀድ ታድሷለን። ውስጣችን ዕለት ዕለት ይታደሳል ወገኖች። ያለመታከታችን ምስጢር አንድና አንድ ነው። ምክንያቱም ዕለት ዕለት ውስጣችን ይታደሳል። እግዚአብሔር እንደ ንስር ጉልበታችንን ያድሳል። እግዚአብሔር እንደ ንስር ጉልበትሽን ያድሳል። እግዚአብሔር እንደ ንስር ጉልበትን ያድሳል። አትታክት ወገኔ፣ ምክንያቱም ውስጥ እየታደሰ ነው። የውጭ ሁኔታ አይቴ ተስፋ አትቁረጥ፣ ምክንያቱም ውስጥ እየታደሰ ነው። ስለዚህ አንታክትም። መታከት የክርስቲያን ባህሪ አይደለም። እግዚአብሔር መታከትን ለኛ አልሰጠንም። ምክንያቱም ዕለት ዕለት ውስጣችን እየታደሰ ነው የሚሄደው። ዕለት ዕለት ውስጣችን ታድሶ ሪጀነሬሽን ሪኒዋል ሪጀነሬት እናደርጋለን። ውስጤ ይታደሳል። ውስጥሽ ይታደሳል። እንደ ንስር ጉልበታችንን ያድሳል። ክብር ለእግዚአብሔር ይሁን። የማይታየው ግን ይላል
የማይታየው እንጂ የምታየውን ባንመለከት ይላል። ሁልጊዜ የምናየው የጊዜው መከራ ነው። በዓለም ላይ የሚከሰቱ ናቸው። ፍጥረታዊ ሰው የሚያየውን ነገር ነው የምናየው። የማይታየው እንጂ የምታየው ባንመለከት ይላል። ቀላል የሆነ የጊዜው መከራችን የክብርን ዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል ይላል። ዛሬ ለክርስቶስ ብለን የተቀበልናቸው መከራዎች የበለጠ ማጽናናትን ያመጡልናል። የበለጠ የእግዚአብሔር ክብር ዛሬ የምናያቸው ነገሮች ዘላለማዊ አይደሉም፣ ጊዜያዊ ናቸው። ጉያራ ወረኑ ብደተን ኩኒ ወር ጃነርገመን ኩኒ ጅረ ወረ ጀዳን ኩኒ ጅረ ወረ ጀዳን ኩኒ የሮማፍ ገሩ ዋቀዮ ጅሬኛ በርበራኑ ቆጴሰር አብዲን ኮፍ አብዲን ኬሰን ዋቀዮ ጅሬኛ በርበራኑ ቆጴሰር የውጭ ሰውነታችን እንኳን ብጠፋ ይላል የውስጡ ሰውነታችን ዕለት ዕለት ይታደሳል። አንድ ቀን ብቻ አይደለም፣ ሁል ጊዜ ታድሷለን። ሁል ጊዜ እግዚአብሔር ያድሳል። ሁል ጊዜ እግዚአብሔር ያድስሻል። ታድሷለን። የውጭውን ብቻ አትመልከት፣ የምታየውን አትመልከት። የማይታየው ዕለት ዕለት ይታደሳል። ለሰው የማይታየው ምናልባትም ለኛ የማይታየው ለኛ የማይመስለው ዕለት ዕለት ታድሷለን። የእግዚአብሔር ሕዝቦች ዕለት ዕለት በእግዚአብሔር ይታደሳሉ። የቆሮንቶስ ሰው ብቻ ሳይሆን የኛም ክርስቲያኖች እግዚአብሔር እያንዳንዳችን ያድስልናል። ለቆሮንቶስ ሰዎች የተነገረው መልእክት ዛሬም መልእክታችን ነው። ዛሬም መልእክቴ ነው። በመጽሐፍ ውስጥ የተጻፈው ለቅዱሳን የተጻፈ መልእክት ለኔና ለናንተ መልእክታችን ነው። ለኔና ለናንተ መመሪያችን ነው። ለኔና ለናንተ ትንቢታችን ነው። ክብር ለእግዚአብሔር ይሁን። አንታክትም። ሰውን የሚያታክቱ ብዙ ነገሮች አሉ በዚህ ምድር ላይ ወገኔ ወይ ከመከራ ብዛት የተነሳ አትታክት። ክብር ለእግዚአብሔር ይሁን። እግዚአብሔርን በመታመን የምንጠባበቁ ግን ይላል ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም ይላል። አይታክቱም የተባለው ቃል ለእኔና ለእናንተ ተጽፏል ወገኖቼ። እግዚአብሔርን በመተማመን የምንጠባበቁ አይታክቱም ይላል። ስለዚህ አንታክትም። የሚያታክት ነገር ብዙ ነገር ሊመጣ ይችላል። ስለዚህ የውጭውን አይቴ የጊዜውን አይቴ አትታክት። ዘላለማዊ ተስፋ አለን። እግዚአብሔር እስራኤልን በዘላለማዊ መድኃኒት ያድነዋል ይላል። በዘላለም መድኃኒት የዳን ሰዎች ነን። ዘላለማዊ መድኃኒታችን የእግዚአብሔር ልጅ የናዝረቱ ኢየሱስ ነው። አንታክትም። ዞር በሉት። የመከራ አጀንዳ ጠላት ሲያመጣ ዞር በሉት። ዕለት ዕለት ታድሷለን። በውጭ ሰውነታችን ተጽዕኖ ቢደረግም ተጽዕኖ የማይደረግበት ዕለት ዕለት ታድሷለን። ዕለት ዕለት ጉልበታችን ይታደሳል። ታድሷለን። ክብር ለእግዚአብሔር ይሁን። ስለዚህ የምታየው ጊዜያዊ ነው። ዛሬ የሚያጋጥማችሁ ፈተና ለጊዜው ነው። ነገር ግን ዘላለማዊ ሕይወት አለ። ትልቁም
የክርስቲያን ተስፋ ዘላለማዊ ሕይወት ነው። እግዚአብሔር ለቅዱሳን ያዘጋጀው ርስቱን ነው። ኑ የአባቴ ብሩካን ብሎ የተናገረው ምድር ሳትፈጠር በፊት ለእናንተ የተዘጋጀውን የዘላለም ሕይወትን ውረሱ አለ። ለእኔና ለእናንተ እግዚአብሔር ያዘጋጀልን ትልቅ ርስት አለን በሰማይ። ስለዚህ አንታክትም። ትልቁ የክርስትና ተስፋ የዘላለም ሕይወት ነው። የማይጠፋ ሕይወት። ከሞት በኋላ ምን አለ? ዘላለማዊ ሕይወት፣ ኢተርናል ላይፍ። You are living forever። ከክርስቶስ ኢየሱስ ጋር ለዘላለም እንኖራለን። ከክርስቶስ ኢየሱስ ጋር ለዘላለም እንነግሳለን። ይህ ተስፋ አለን። ዛሬ የምታዩ ነገር እኛን ይዞ ሊጠፋን አይገባም። ዛሬ የምናየው እምንት የሆነ ፈተናችን ለነገው ክብር እያዘጋጀን ነው። ስለዚህ ክርስትና ወደፊት ነው። ክርስትና ወደ ኋላ አይደለም። ምክንያቱም ብንረዳም ባንረዳም እንችላለን። ዕለት ዕለት ምን አለ? ታድሶ አለ። ዕለት ዕለት እግዚአብሔር ያድሰናል፣ በመንፈስ ቅዱስ ያድሰናል። ዕለት ዕለት ታድሶ አለ፣ እድሳት አለ። ዕለት ዕለት እንታደሳለን። አንድ ቀን ብቻ አይደለም። በሕይወት ዘመናችን ስንኖር እግዚአብሔር ውስጣችን እያደሰ ይሄዳል። ለዛ ነው የምታየው የጊዜው ነውና የማይታየው ግን የዘላለም ነው። በዚህ ውስጥ ምን አለ ወገኖቼ? አታክት። ዛሬ የገዘፈ የሚመስል መከራ ቴምፖራሪ ነው። እግዚአብሔር ለእኔና ለእናንተ ቋሚ መከራ አልሰጠንም። ቋሚ መከራ የለም። ቋሚ መከራ እግዚአብሔር ለሰው ልጆች አልሰጠም። በአንድ ስፍራ ላይ እግዚአብሔር ቃል ሲናገር እግዚአብሔር የሰው ልጆች ከልቡ አያስጨንቅም ይላል። ምናልባት የተጨነቃቸው የምትመስሉት ያስጨነቀ ለመልካም ነው። ስርዓትን እማር ዘንድ ይላል ዳዊት። ያስጨነቀኝ መልካም ሆነልኝ ይላል። ምናልባት ስርዓቱን እንድንማር ጭንቀቱን ለመልካም ያደርጋል እግዚአብሔር። ስለዚህ የምታየው የጊዜው ነው። ስለዚህ አንታከት። ትልቁ መልእክት ምንድን ነው? መታከት የለብንም። እግዚአብሔርን በተስፋ መጠበቅ ነው። የምታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል የእግዚአብሔር ቃል ሲናገር መዝሙረ ዳዊት ላይም የጻድቃን መከራቸው ብዙ ነው ይላል፣ እግዚአብሔር ግን ከመከራቸው ሁሉ ያድናቸዋል ይላል። የመከራውን ብዛት አይተ አትታከት። የጻድቃን መከራቸው ብዙ ነው ይላል፣ እግዚአብሔር ግን ከመከራቸው ሁሉ ያድናቸዋል ይላል። ቁልቁሎኒ እጵንሳኒ ባየዳይ አተውዩ መለ ዋቀዮ ድጵነሳኒ ከሰ ሁንዱማ ቲንፎራል ታዳጊ እግዚአብሔር አለ። ጌታ ኢየሱስ ክርስቶስ ሲናገር እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። እስከ ዓለም ፍጻሜ ድረስ የእግዚአብሔር አብሮነት አለ። ሙሴ ወደ አገልግሎት ሲመጣ ማለት ኢያሱ ወደ አገልግሎት ሲመጣ ከሙሴ በኋላ እግዚአብሔር እንደዚህ አለው፣ አይዞህ አትፍራ አለው። ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ አለ። በሕይወቴ ዕድሜ ሁሉ
ማንም አይቋቋምም ማለት። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ከሆነ ወገኖቼ በህይወታችን እድሜ ሁሉ ማንም አይቋቋመንም። ለዛ ነው በዚህ ሁሉ ከወደደን ከታላቅ ፍቅሩ የተነሳ ይላል ከአሸናፊዎች እንበልጣለን ይላል። ከአሸናፊዎች ትበልጣለህ። ካሸነፈ መከራ በላይ ነህ። ካሸነፈ በሽታ በላይ ነህ። ስሙ ዱኩበኬ ረጫልት የሰረ ሞቴ ጅርተቹ ይወረ ሁምነ ስረት ተገርሲሰዩ ሁምኒ ከዋቀዮት ሁሉ ነገር በዚህ ምድር ላይ ግዛዊ ነው። መከራ ቢሆን ተደላ የጵናዮቴስ በልንስ ብየ ለፋ ከሰቲ የሮአት just for temporary ግዛዊ ነው። እግዚአብሔር ግን ያዘጋጀልን ዘላለማዊ ነው። ዘላለማዊ ህይወት ታይቶ የምጠፋ ሳይሆን ለዘላለም የሚኖር ለዘላለም በደስታና በተድላ በሰላም እንድንኖር እግዚአብሔር ፈቅዶልናል። ለኛ ተፈቅዷል። በክርስቶስ ኢየሱስ ያመኑ ሁሉ የማይታየውን የዘላለም ህይወት ከስብከት በላይ የሆነውን ከንግግር በላይ የሆነውን ከልባችን በላይ ታላቅ የሆነውን እግዚአብሔር ለኛ አዘጋጅቷል። ስለዚህ አንታክትም። እንዳንታክት እለት እለት ውስጣችን እየታደሰ ነው። እስከዛ ድረስ የኖርነው ራሱ እግዚአብሔር እያደሰን ስለሆነ ነው። ምክንያቱም ከመመጣው መከራ ልንጠፋ እንችላለን። አካ ሪፕኒ ኑረትከው በዱረንደኝ ገሩማኒ የሮን ዱማ ንጀጀበስ አረቹ ዋቀዮ ሰበሳን ጀጀበስ። ስለዚህ አትታክት። የምታየው የጊዜው ነውና የማይታየው ግን የዘላለም ነው። ዋንቲ ጃን አርገሙ የሮን ማፍ ታ ዋንቲ ጃን አርገምነ ገሩ ከን በረበራቲ ዋንቲ ጃን አርገሙ የሮን ማፍ ታ ዋንቲ ጃን አርገምነ ገሩ ከን በረበራቲ for the things which are seen are for a time, but the things which are not seen are eternal. For the things which are seen are for a time, but the things which are not seen are eternal. የአምላካችን እግዚአብሔር ስም ብሩክ ይሁን። በዚሁ ጨርሳለሁ። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እንዳንታክት በቃሌ ስለተናገርከን ተመስገን። የምታየው ጊዜያዊ ነው ብለህ ስለተናገርከን በኢየሱስ ስም ተባረክ። እግዚአብሔር ለጊዜያዊ ብለን የዘላለም ሕይወት እንዳናጣ በኢየሱስ ስም እርዳን። እለት እለት ውስጣችን ስለምታደስ ተመስገን። የዋቀዮ ገለኒ ፍልፍን ጉዳን ሲፈተው ዋኑ ጀጀቤሳሩ ጉያ ጉያት ዋኑ ሐረሳሩፍ ሰገሌ ከናን እዩ ዋኑ ሐረሳ ጀርቱ ገለኒ ሲፈተው አብዲን ኩተትና ዋንጀት ገለኒ ሲፈተው ሰምኒ ከነገፈተው እንደሳኒ አብዲን ሳኒም ኩተቲን እንዳይታክቱ በኢየሱስ ስም ጸልያለሁ። ይህ ቃል ለህይወት ይሆንላቸው፣ ለበረከት ይሆንላቸው፣ ለዘላለም ህይወት፣ ለዘላለም ደስታና ተድላ ይሆንላቸው። እረፍትና መዳን ደስታና ተድላ ይሆንላቸው። ይህንን ቃል የሚሰሙ ሰዎች ሁሉ እረፍትና መዳን ደስታና ተድላ ይሆንላቸው። በእውነት የሰራዊት ጌታ እግዚአብሔር ሆይ አንተን ብቻ እንዲያዩ ጸልያለሁ። ወደ ማስተዋል እንዲመጡ ጸልያለሁ። ወደ ክብር እንዲመጡ ጸልያለሁ። መንፈስ ቅዱስ ሆይ ይህንን ስለተናገርከን ተመስገን። የቃሉ ባለቤት እግዚአብሔር ስም ብሩክ ይሁን። ዋቀዮ ገለኒ ፍልፍን ጉዳን ሲፈተው ስለ ሁሉም ነገር ተመስገን። ይህ ቃል በእምነት ከወገኖቼ ጋር እንዲዋሃድ ጸልያለሁ። ለበረከት ይሁንላቸው፣ ለዘላለም ህይወት ይሁንላቸው። ለመጥፊያ ሳይሆን ለመትረፊያ አድርጋላቸው። እግዚአብሔር ሆይ ስለ ሁሉም ነገር ተመስገን። ቀሪውን ስጦታችንና ጊዜያችንን ባርክልን በኢየሱስ ክርስቶስ ጌታ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የዮሴፍ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ በረከት ከሁላችሁ ጋር ይሁን።
እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ይስጣችሁ። እግዚአብሔር ከመከራ ሁሉ ይጠብቃችሁ። እግዚአብሔር ለዘላለም እንዳትታክቱ ያደርግላችሁ። እግዚአብሔር ዕለት ዕለት ውስጣችሁን ያድስ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ ሰናበታችኋለሁ። ሻሎም። ቴንኪዩ። አመሰግናለሁ። ያለቶማ